በአሊያንስ አሬና ዛሬ ምሽት 4 ሰዓት ላይ በአውሮፓ ሻምፒዮንስ ሊግ ባየር ሙኒክ ከቼልሲ የሚያደርጉት ጨዋታ ይጠበቃል። የባየር ሙኒኳ አሰልጣኝ ቪንሴንት ኮምፓኒ አስተያየታቸውን ሰጥተዋል። በቼልሲ ብዙ አስደናቂ ተሰጥኦ ያላቸው ተጫዋቾች በአንድ ላይ ተሰባስበዋል። ይህ ቼልሲ ጠንካራ ቡድን ነው። እኛም ለጨዋታው ተዘጋጅተናል። ኤንዞ ማሬስካ በቼልሲ ጥሩ ነገር ያደረገ ይመስለኛል። የዓለም ክለቦች ዋንጫን አሳክቷል። ቡድኑ በወጣቶች የተገነባ ነው። የኤንዞ እድገት የሚታይ ነው። ጥሩ ቡድን ገንብቷል ሲል ለማሬስካ ያለውን አድናቆት ገልጿል። የዛሬው ጨዋታ ባየር ሙኒክ ከቼልሲ እንጂ ቡንደስሊጋ ከፕሪሚየር ሊግ አይደለም የሚለው ኮምፓኒ በእርግጥ የእንግሊዝ ፕሪሚየር ሊግ ክለቦች ብዙ ገንዘብ በዝውውሩ አውጥተዋል። ለገለልተኛ ደጋፊዎች ዛሬ ድንቅ ጨዋታ ይመለከታሉ። ምርጡን ቡድን ወደ ሜዳ አስገባለሁ በማለት ቪንሰንት ኮምፓኒ ተናግሯል። የቼልሲው አሰልጣኝ ኤንዞ ማሬስካ በበኩላቸው ባየር ሙኒክ ሻምፒየንስ ሊጉን ያሸንፋሉ ብዬ ከማሰባቸው ቡድኖች መካከል አንዱ ነው። ጃክሰን ለኮምፓኒ ቡድናችን በተመለከተ መረጃዎችን ሊሰጠው ይችላል፣ ግን እኛ እንዴት መቅረብ እንዳለብን እናውቃለን ብለዋል። ፓልመር ለጨዋታው ዝግጁ መሆኑን መገምገም አለብን። ኤስቴቫዮ ምርጥ 11 ውስጥ ለማሰለፍ እቅድ አለን። በአውሮፓ ሻምፒዮንስ ሊግ መጫወታችን ደስተኞች አድርጎናል። ጨዋታውን ለማሸነፍ ጥረት እናደርጋለን። ዛሬም ሮበርት ሳንቼዝ የመጫወት እድል ያገኛል በማለት ማሬስካ ሐሳባቸውን አጋርተዋል። ዲዲዬ ድሮግባ በ2012 በአሊያንስ አሬና የተካሄደውን ጨዋታ በማስታወስ አሊያንስ አሬናን ስታንፎርድ ብሪጅ ማድረግ እንችላለን ከሞን ቼልሲ ሲል ሐሳቡን ሰጥቷል። በአንፊልድ ሮድም ሌላ ተጠባቂ ጨዋታ ይካሄዳል። ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። አርነ ስሎት በሰጡት አስተያየት በክረምቱ የዝውውር መስኮት ያመጣናቸው ተጫዋቾች አሉ። ቡድኑን ለማጠናከር ከፈለግን ገንዘብ የግድ ማውጣት አለብን። ፍሎሪያን ቪርትስን በተመለከተ ሐሳባቸውን ገልጸዋል። በተጫዋቹ ላይ ብዙ ትኩረቶች አሉ። እሱ የቡድኑ አካል ነው። በ4 ጨዋታዎች ጎሎችን አላስቆጠረም፣ ግን አሁንም የቡድኑ አካል ነው። በቀጣይ ጨዋታዎች ብቃቱን ያሳያል ብለዋል። በኤር ዲቪዚየው እያለው አትሌቲኮ ማድሪድ ጠንካራ ቡድን እንደሆነ አውቃለሁ። ዲዬጎ ሲሞኔ ለብዙ ዓመታት በላሊጋው ቆይቷል፣ ሊጉንም አሸንፏል። በአውሮፓ ሻምፒየንስ ሊግም ልምድ አለው። እኛ የተሻለ ነገር ለመስራት እንፈልጋለን። ሶቦዝ ላይ ወደ ቦታው ይመለስ ይሆን ሲባሉ በመሃል ሜዳው ማካሊስተር፣ ኤንዶ፣ ጆንስ፣ ቪርትስ፣ ዶሚኒክ ሶቦዝ ላይ አሉ። በሁሉም ቦታዎች ፉክክር አለ። ሶቦዝ ላይ በሁሉም ቦታዎች መጫወት ይችላል። ዛሬ በየትኛው ቦታ እንደሚጫወት የምናይ ይሆናል በማለት ሐሳባቸውን አጋርተዋል። አሌክሳንደር ኢሳቅ ብቃቱን ሁሉም ያውቃል፣ ግን ለጨዋታ ዝግጁ ለመሆን ትንሽ መጠበቅ አለብን ሲሉ ስሎት ተናግረዋል። የአትሌቲኮ ማድሪዱ አሰልጣኝ ዲዬጎ ሲሞኒ በበኩላቸው ሊቨርፑል ታላቅ ቡድን ነው፣ ድንቅ ደጋፊዎች አሏቸው። አርነ ስሎት ጎበዝ አሰልጣኝ ነው። ጨዋታውን ለማሸነፍ ዝግጅት አድርገናል። አጥቅተን ለመጫወትም ፍላጎቱ አለን፣ ግን ከባድ ይሆናል። በተጫዋቾቼ እተማመናለሁ። በሜዳ ላይ ያለን ነገር ለመስጠት እናስባለን ሲሉ ሲሞኔ ሐሳባቸውን ገልጸዋል። የ62 ዓመቱ ፖርቱጋላዊ አሰልጣኝ ጆዜ ሞሪኒዮ ቤኔፊካን ለማሰልጠን ተቃርበዋል። ከፌነርባቼ ከተሰናበቱ በኋላ ስራ በማፈላለግ ላይ የነበሩትና በአጭር ጊዜ ውስጥ ወደ አሰልጣኝነቱ መመለስ እንደሚፈልጉ መናገራቸውን ተከትሎ ወደ ሀገራቸው በመመለስ ቤኔፊካን ይረከባሉ ተብሏል። በተለይ ትናንት በስታዲዮ ዳሉስ ቤኔፊካዎች በቋራባት በአዘርባጃኑ ቡድን ማለት ነው መሸነፋቸውን ተከትሎ ብሩኖ ላጂን በማሰናበት ጆዜን ለመቅጠር የክለቡ አመራሮች መቃረባቸው ተሰምቷል። ትሬንት አሌክሳንደር አርኖልድ ኦሎምፒክ ደማርሴይን በገጠሙበት ጨዋታ ጉዳት ማስተናገዱ ይታወቃል። የሪያል ማድሪድ የሕክምና ክፍል ባሳወቁት መሰረት ተጫዋቹ በግራ እግሩ ላይ የጡንቻ ጉዳት አጋጥሞታል። ለቀጣዮቹ 6 እና 8 ሳምንታት ከሜዳ ይርቃል ብለዋል። ኤል ክላሲኮን ጨምሮ አሌክሳንደር አርኖልድ 10 የሚደርሱ ጨዋታዎች የሚያመልጡት ይሆናል። ባርሴሎና በነገው ዕለት ወደ እንግሊዝ አቅንተው በሴንት ጄምስ ፓርክ ከኒውካስል ጋር ጨዋታቸውን ያደርጋሉ። በጨዋታው ላሚን ያማል ከስብስብ ውጪ እንደሆነ ሙንዶ ዲፖርቲቮ ዘግቧል። ሃንስ ዲተር ፍሊክ በነገው ጨዋታ ላሚን ያማል የመሰለፍ እድሉ በጣም ጠባብ ነው፣ በስኳድ ውስጥም አልተካተተም ሲሉ ሐሳባቸውን አጋርተዋል። ማንቸስተር ዩናይትድ በ2024-25 የውድድር ዘመን በክለቡ ታሪክ ሪከርድ የሆነ ገቢ ማግኘቱን አሳውቋል። ክለቡ ምንም እንኳን በአውሮፓ ሻምፒዮንስ ሊግ ተሳታፊ ባይሆንም በእንግሊዝ ፕሪሚየር ሊግም በሮበን አሞሪም ስር የተቸገረ ቢሆንም 666.5 ሚሊዮን ፓውንድ ገቢ ማግኘቱ ተገልጿል። በከፍተኛ የትኬት ሽያጭና አባልነት ምዝገባ እንዲሁም ደግሞ የክለቡ የጨዋታ ቀን ገቢን በተመለከተ ሪከርድ በሆነ መልኩ በ17% ማደጉን የተነገረው። ከዚህ ጋር ተያይዞ በተጨማሪም ክለቡ ስናፕ
ድራገን ጋር ያደረገው ስምምነትም ይጠቀሳል። የንግድ ገቢውን በ10 በመቶ በማሳደግም የክለቡን ገቢ ከፍ እንዳደረገው እንደዚሁ ተነግሯል። ዩናይትድ ከፍተኛ ገቢ ማግኘቱም እንደዚሁ ብዙዎችን እያነጋገረ ይገኛል። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በቅርብ ዓመታት ውጤታማ ቡድን ባይሆንም በገቢው ረገድ ግን 666.5 ሚሊዮን ፓውንድ ማግኘታቸውን ይፋ አድርገዋል።